ከነቢዩ ሙሐመድ መምጣት በፊት የአረቦች ሁኔታ። የኢብራሂምና የኢስማኤል ሃይማኖት በአንድ አምላክ ብቻ ማምለክ በአረቦች ውስጥ በጥንት ጊዜ በሰፊው ተሰራጭቶ ነበር። ከውስጣቸው የሚያድሰው ነብይ ሳይገኝ ብዙ ዘመናት በመሆኑ የጥንቱ ሃይማኖት ቀስ በቀስ እየተረሳና እየደከመ መሐይምነት እየበዛ ሄደ። በየጊዜው መጥፎ ልማዶችና አማልክቶች እየተመሰረቱ ተሰራጩ። በየነገዱ ብዙ አምላኮች ተቋቁመው ይታመንባቸው ጀመር። አድራጊና ፈጣሪ፣ አደህይና አክባሪ፣ አስታማሚና አሻሪ፣ ሿሚና ሻሪ ተደርገው ስለት ይሳልሏቸው ጀመር። ጠዋት ማታ ይሳለሟቸውና ይሰግዱላቸው ጀመር። በዚህ አይነት የጥንቱ ሃይማኖት ማለት በአንድ አላህ ብቻ ማምለክ በጭራሽ ተደመሰሰ። ይህ ሁኔታ በብዙ ትውልድ ላይ ተላለፈ። የተቀደሰውን የአላህ ቤት ካዕባን የጣዖታት ማምለኪያ ያደረጉት። በውስጡና በዙሪያው 360 ጣዖታት ማለትም የሚገዟቸው ምስሎችና ሐውልቶች ነበሩ። የነ ኢብራሂምና የነ ኢስማኤል ምስሎች ይገኙባቸው ነበር። ከነሱም ዋናው ሁበል የሚባለው በካዕባ ውስጥ የነበረው አምላካቸው ነው። ለሌሎቹ አምላኮች ቆራጭ ያደርጉት ነበር። ለሌሎቹም ላትና መናት፣ ኡዛ የሚባሉ የገነኑ አምላኮች ከመካ ውጭ ነበሩዋቸው። ፈጣሪን ለቀው ጣዖታት ከማምለካቸውም በላይ አንዱ ነገድ ሌላውን በመውጋትና በመዝረፍ ነፍስን በከንቱ በመግደል መጥፎ ሥራ የተባለውን ሁሉ በመስራት የታወቁ አረመኔዎች ነበሩ። የጥንቆላም ሥራ በጣም የተስፋፋና የሚያምኑበት ስለነበረ ብዙ ጠንቋዮች ነበሩባቸው። ይህ ሁሉ መጥፎ ነገር እንዲወገድና ከጨለማ ወደ ብርሃን እንዲመሩ አላህ ስለፈቀደ በውስጣቸው የብርሃን መፈንጠቂያ የሆኑትን ታላቁን ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም አስገኘ። በብዙዎቻችሁ ጥያቄ መሰረት የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለምን ታሪክ እንድንተርክና እንድናቀርብላችሁ በጠየቃችሁት መሰረት የእርሳቸውን ታሪክ የሚያትት ቪዲዮ ዛሬ ይዘንላችሁ እንቀርባለን። አብራችሁን ቆዩ። ቪዲዮ በርካታ ሰዎች ጋር እንዲደርስ ሼር አድርጉ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ በማድረግ እንጀምር። ስለምትከታተሉ እናመሰግናለን። አብራችሁን ቆዩ። እንቀጥል። የእስላም ሃይማኖት መሪ ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በ570 ዓመተ ልደት በእስያ ክፍለ ሀገር በቀይ ባህር አጠገብ በምትገኘው በስመ ጥሩይቱና በተቀደሰችው በመካ ከተማ ተወለዱ። የትውልድ ዘራቸው ከነቢዩ ኢብራሂም ወይም አብርሃም ልጅ ከኢስማኤል ሲወርድ ሲዋረድ ከመጣው በገናናነት ከታወቀው ቁረይሽ ከሚባለው ነገድ ወይም ጎሳ ነው። ከኢብራሂም አንስቶ እስከ ነቢዩ ሙሐመድ ድረስ 30 ትውልድ አለ። የስማቸው ዝርዝር ሲረቱ ኢብኒ ሂሻም በተባለው መጽሐፍ ውስጥ ይገኛል። አባታቸው አብዱላህ፣ እናታቸው አሚናህ ይባላሉ። አያታቸው አብዱል ሙጣሊብ ለቁረይሾች ታላቅ መሪና ግርማ ያላቸው ተፈሪ ሰው ነበሩ። አብዱል ሙጣሊብን ሐሺም ወለዱ። ሐሺምን አብዱ መናፍ፣ አብዱ መናፍን ቁሰይ ወለዱ። የቁረይሽ አስተዳደር መሪነት ለየጎሳው ተከፋፍሎ የነበረውን በአንድነት ተጠቅልሎ እንዲመራ የመሰረቱ ቁሰይ ናቸው። ቁሰይን ደግሞ ሐኪም፣ ሐኪምን ደግሞ ሙራህ፣ ሙራህ ከዓብ፣ ከዓብን ሉአይ፣ ሉአይን ጋሊብ፣ ጋሊብን ፊህር ወለዱ። ፊህር በተጨማሪ ቁረይሽ ተብለው ይጠሩ ነበርና የእሳቸው ትውልድ ሁሉ በሞላ በዚሁ ስም ተጠራበት። ፊህርን ደግሞ ማሊክ፣ ማሊክን ነድር፣ ነድርን ኪናናህ፣ ኪናናህን ሁዘይማህ፣ ሁዘይማን ሙድሪካህ፣ ሙድሪካን ኢልያስ፣ ኢልያስን ሙደር፣ ሙደርን ኒዛር፣ ኒዛርን መዓድ፣ መዓድን አድናን ወለዱ። አድናን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 21ኛ አያት ናቸው። ከዚህ በላይ ባሉት በአንዳንዶቹ ስሞች ላይ ታሪክ ጸሐፊዎች ስለሚለያዩባቸው ገድፈነዋል። ስለመረገዛቸውና ስለመወለዳቸው የነቢዩ ሙሐመድ አባት አብዱላህ ነጋዴ ነበሩ። የ24 ዓመት ወጣት ሆነው ሳሉ ልጃገረዲቱን አሚናህ ቢንቱ ወህብን አገቡ። አሚናህ ካገቡ ዓመት ሳይሞላቸው በረጀብ ወር አረገዙ፣ ጸነሱ። 1-2 ወር እንደሆናቸው አብዱላህ ለንግድ ወደ ሻም ሶሪያ ሄዱ።
ገዛ ወይም ጋዛ ደርሰው ሸጠው ለውጠው ሲመለሱ መዲና ሲደርሱ እግረ መንገዳቸውን ዘመዶቻቸውን ለማየት አገለሉ። እዚያም በድንገት ታመው 1 ወር ያህል ህመሙ ከቆየባቸው በኋላ ሙሽራይቱን ባለቤታቸውን ሳያዩ እንዲሁም በጉጉት የሚጠባበቁትን ልጅ ተወልዶ ለማየት ሳይበቁ ከዚህ ዓለም በሞት ተለዩ። አሚናህ እንደዚህ ያለው አሳዛኝ አደጋ ሳይታሰብ ስለደረሰባቸው ከመጠን በላይ የሆነ ሐዘን ቢሰማቸውም በአንድ በኩል ደግሞ የተረገዘው ሕፃንና ስለሱ እየተከታተለ ይታያቸው የነበረው ህልም ተስፋቸውን እያደሰው ሄደ። ካረገዙ ጊዜ ጀምሮ እስኪወልዱ ድረስ በየወሩ አንዳንድ ነቢይ እነ ነቢዩ ኢብራሂም፣ እነ ነቢዩ ሙሳ፣ እነ ነቢዩ ኑህ፣ እነ ነቢዩ ኢስማኤል፣ እነ ነቢዩ ኢሳ፣ እነ ነቢዩ ዳውድ፣ እነ ነቢዩ ሱለይማን ሌሎችም በህልማቸው እየመጡ ይታዩቸው ጀመር። አይዞሽ አትባቢ፣ ባለ ዕድል ነሽ፣ ይህ ያረገዝሽው ሕፃን የመጨረሻው ታላቅ ነቢይ ነው እያሉ ያጥናኗቸው ጀመር። ባረገዙ በ6 ወራቸው መልአኩ ጅብሪል በህልም ተገልጾላቸው አሚና ሆይ የዓለምን መሪ አርግዘሻልና ደስ ይበልሽ፣ ሲወለድ ስሙን ሙሐመድ ብለሽ ጥሪው፣ ሚስጥርሽን ሸሽጊ አሏቸው። በዘመኑ የነበሩ ጠንቋዮችና ኮከብ ቆጣሪዎች የመጨረሻው ነቢይ ኮከቡ ወጥቷል፣ በዚህ ዘመን ይወለዳል እያሉ ወሬውን በማጋነን አሰራጩት። ሙሐመድ የተወለዱ ዕለት ብዙ አስደናቂ ነገሮች ሆነዋል። በተወለዱበት ሰዓት እንደ ፀሐይ ብርሃን ያለ ቀበሌውን አበራው። ጮራው እስከ ቡስራ ወይም ሐውራን ድረስ ተፈንጥቆ ታየን ሲሉ አዋላጆቹና እናታቸው አረጋግጠዋል። የፋርስ ሰዎች በእሳት ያመልኩ ነበርና 1000 ዓመት ያህል ነዲዱ ሳይጠፋ የቆየው የሚያመልኩበት እሳታቸው በዚያ ቀን ያለ አንዳች ምክንያት ጠፍቶ አደረ። ሙበዛን የሚባለው ሊቃቸው አስደናቂ የሆነ የሚያባባ ህልም አይቶ ለንጉሱ ነግሮት ነበር። ማለትም የአረብ ፈረሶች ግመሎችን እየመሩ ከአረብ በረሃ ተነስተው የደጅላንንና የፉራትን ወይም የጤግረስንና ኤፍራጥስን ወንዝ አቋርጠው ተሻግረው የፋርስን አገር ሲወሩ አየ። እንዲሁም ከቤተ መንግስቱ ላይ 14 ጉልላት እየተገነጠለ ሲወድቅ አየና ነገሩ ስላስደነገጠው ለንጉሱ ነገረው። ንጉሱም ነገሩ ስላስደነገጠው ሰጢህ ወደሚባል ጠንቋይ ልኮ ፍቹን ቢያስጠይቅ በአረብ ውስጥ አንድ ትልቅ ነቢይ ተወልዷል፣ ከጥቂት ጊዜ በኋላ የሱ ተከታዮች አገርህን ይይዙታል፣ ከናንተ 14 ሰዎች እየተተካኩ ከነገሱ በኋላ የመንግስታችሁ ፍጻሜ ይሆናል ብሎ ፈታለት። ነገሩም እንዳለው ሆነ። ከዚህም ሌላ በየቦታው የነበሩ ብዙ ጣዖታት ከየስፍራቸው እየተናወጡ ወድቀው ተገኝተዋል። ይህ ሁሉ ሁናቴ የጣዖታት አምልኮት ጊዜያት መፈጸሙንና መደምሰሻቸው መድረሱን ሲያረዳቸው ነው። ሙሐመድ ሰለላሁ ዐለይሂ ወሰለም በተወለዱ በ7ኛ ቀናቸው አያታቸው አብዱል ሙጣሊብ ግብዣ ደግሰው አብልተውና ጠጥተው ካስገረዟቸው በኋላ የምድር የሰማዩ ያመሰግነው ዘንድ ስሙን ሙሐመድ ምስጉኑ ብየዋለሁ ብለው አስታወቁ። እንደ ሀገሩ ልማድ የመካ ሴት ወይዛዝርት ልጆቻቸውን በሞግዚት እንጂ ራሳቸው አጥብተው አያሳድጉም ነበር። ከከተማው ውጭ ንጹህ አየርና ምቹ ወተት ስለሚገኝ ወደ ገጠር ይልኳቸው ነበር። ከአባታቸው ቅርስ ያገኟት አገልጋይ ኡሙ አይመን ወይም በረካና ሱወይባ የምትባል ሴት ጥቂት ቀኖች ካጠቧቸው በኋላ ሐሊመቱ ሰዓዲያ ለምትባል ሴት ወደ ሐዋዚን ወስዳ እንድታሳድግ ሰጧት። በዚያ ዓመት ሐዋዚን በሚባለው አገር ዝናም ስለተቋረጠ በጣም ድርቅ ሆኖ ረሃብ ይዟቸው ነበር። የሐዋዚን ሴቶች ከወላጆች ገንዘብ ለማግኘት ሲሉ የሚያሳድጉት ልጅ ፍለጋ ወደ መካ በብዛት መጥተው ነበር። ሐሊማም በጣም ችግር የጠናባት ስለነበረች አብራ መጥታ ነበር። አህያዋ ደካማ ስለነበረች ሌሎቹ ሴቶች ቀድመዋት ሄደው የሀብታሞቹን ልጆች እየተሻሙ ያዙባት። እንደደረሰች ብትጠይቅ የሀብታሞቹን ልጆች ተቀድመሻል፣ አንድ አባቱ የሞተበት ሕፃን ብቻ አለልሽ ስለተባለች በሱ ሰበብ አላህ ያዝንልኝ ይሆናል፣ ባዶ እጄን ከምመለስ ደሃም ቢሆን ወስደዋለሁ አሳዩኝ አለች። ፊቱን ገልጠው ባሳዩት ጊዜ በፊቱ የሚፈልቀውን ኑር ወይም ብርሃን አየችና ልቧ ደነገጠ። በፍቅር ተማረከች። ባሏም ተከትሏት ስለነበረ ነገሩን ብታዋየው ይህ ልጅ ብሩክ ሳይሆን አይቀርምና በሱ ሰበብ አላህ ይረዳናል እንያዘው አላት።
ልጁን ከተቀበሉበት ቀን ጀምሮ ችግር እየለቀቃቸው ምቾት እያጠለቃቸው ኑሯቸው እየተሳካና እየተቃናላቸው ሄደ። ወደ መካ ሲሄዱ እየደከመች ከኋላ ትቀር የነበረችው አህያዋ ልጁን ይዘው ሲመለሱ ጉልበተኛ ሆና ሌሎቹን እየቀደመቻቸው ትሮጥ ጀመር። አገራቸው እንደደረሱ ዝናብ ለገሰላቸውና በጣም ጥጋብ ሆነ። ደርቃ የነበረችው ግመላቸውና ፍየሎቻቸው ወተታቸው ተንቧቧ። ምቾትና ደስታ በአገሩ ላይ ሰፈነ። የልጁ መፋፋትና ቶሎ ቶሎ ማደግ ያስደንቅ ነበር። በአንድ ቀን የወር ያህል፣ በአንድ ወር የዓመት ያህል ይፋፋ ነበር። ስለዚህ በ3 ወሩ መቆም፣ በ5 ወሩ እንደ ልቡ መሄድ ቻለ። ልክ በ9 ወሩ አፍ ፈትቶ በትክክል አረብኛ ይናገር ጀመር። እንደተለመደው 2 ዓመት አጥብታ ካሳደገች በኋላ ለእናቱ ለመመለስ ይዛው መጣች። ነገር ግን በልጁ ፍቅር በጣም ተማርካ ነበርና መለየት ስለጨነቃት፣ በአንድ በኩልም መካ በሽታ ገብቶ ስለነበረ በሽታውን በመፍራት መልሳ ለመውሰድ ጠይቃ ፈቀዱላትና ይዛ ወደ አገሯ በደስታ ተመለሰች። ሙሐመድ ሰለላሁ ዐለይሂ ወሰለም ሐሊማ ጋር በነበሩበት ጊዜ ከፍየል እረኞች ጋር አብረው እየሄዱ ግመልና ፍየል ያሰማሩ ነበር። ከዕለታት አንድ ቀን ከልጆቹ ጋር እንደተሰማሩ 2 መላእኮች በሰው ተመስለው መጡና ከልጆቹ መካከል ሙሐመድ ሰለላሁ ዐለይሂ ወሰለምን ይዘው ጣሉት። ደረቱን በቢላዋ ቀደው ልቡን አወጡና ሰነጠቁት። በብር ሳፋ ላይ አድርገው ከወርቅ ኩሽኩስት የዘምዘም ውሃ እያፈሰሱ አጠቡትና እንደነበረ መልሰው ዘግተው በማህተም አተሙበት። እዚያ የነበሩት ልጆች ይህን ባዩ ጊዜ በጣም ደንግጠው ገደሉት እያሉ ሸሽተው ወደ ሐሊማ መጡና ነገሯት። ሐሊማ በሰማች ጊዜ በጣም ደንግጣ ወየዋን ደርድራ እየሮጠች ብትመጣ ተነስቶ ቆሞ አገኘችው። እኔ ልሙትልህ ልጄን ምን አገኘብኝ ብላ ጠየቀችው። አይዞሽ አትንግጭ እናቴ ሆይ እኔ ደህና ነኝ። 2 መላእኮች መጥተው ልቤን ሰንጥቀው ውስጡን አጥበው አለቅልቀው እውነትን፣ እምነትን፣ ዕውቀትን፣ ጥበብን፣ ትዕግስትን፣ ቅንነትን፣ ትህትናን ሞልተው እንደነበረ ዘግተው በማህተም አትመውበት ሄዱ። ይህም ሲሆን አላመመኝም አሏት። ከዚህ ቀን በኋላ ምቀኛና ተንኮለኛ ያገኝብኛል የማለት ፍርሃት ስላደረባት ለእናትና ለአያቱ መመለስ ግዴታ ሆነባትና መለሰችው። ከሐሊማ ጋር የኖረው በድምሩ 4 ዓመት ነው። 2 ዓመት ተኩል ነው የሚሉም አሉ። ሙሐመድ ሰለላሁ ዐለይሂ ወሰለም ከሐሊማ ዘንድ ከተመለሱ ከወላጅ እናታቸው ጋር 1-2 ዓመት እንደኖሩ የ6 ዓመት ልጅ ሆነው ሳሉ ዘመድ ለማሳየትና ለማስተዋወቅ ወደ የስሪብ ወይም መዲና ይዘዋቸው ሄዱ። አሚናህ ከዘመድ አስተዋውቋቸው ሲመለሱ መካ ሳይገቡ በመንገድ ላይ እንዳሉ አብዋዓ የሚባል ስፍራ እንደደረሱ በድንገት ታመው ከዚህ ዓለም በሞት ተለዩ። ሙሐመድ ሰለላሁ ዐለይሂ ወሰለም ከአባታቸው ቅርስ ያገኟት አገልጋያቸው ኡሙ አይመን ወይም በረካ አብራቸው ስለነበረች መካ ወስዳ ለአያታቸው ለአብዱል ሙጣሊብ አስረከበች። ከአያታቸው ከአብዱል ሙጣሊብ ጋር የሙሐመድ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጣሊብ የልጄን የአብዱላህን ምትክ አገኘሁ በማለት ሙሐመድ ሰለላሁ ዐለይሂ ወሰለምን በፍቅር አይን ይመለከቷቸው ነበር። ከወለዷቸው ልጆቻቸው አብልጠው ይወዷቸውና ያቀርቧቸውም ነበር። በጠባይና በሁኔታቸው ሁሉ እየተደነቁ የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባል ይህ ልጅ በጣም ትልቅ ሰው የሚሆን ነው እያሉ ይተነብዩላቸው ነበር። አብዱል ሙጣሊብ በቁረይሾች ዘንድ በጣም የሚከበሩና የሚፈሩ ስለነበሩ በካዕባ አጠገብ ልዩ የክብር መቀመጫ ነበራቸው። ያለ እሳቸው በስተቀር ማንም ሰው አይቀመጥበትም ነበር። በዚያ ስፍራ ላይ ሙሐመድን ሰለላሁ ዐለይሂ ወሰለም ብቻ ያስቀምጧቸው ነበር። ሙሐመድ ሰለላሁ ዐለይሂ ወሰለም ከሕፃንነታቸው ጀምሮ ትዕግስተኛና ጸጥተኛነታቸው፣ በጠቅላላ መልካም ጠባያቸው በጣም ያስደንቅ ነበር። ቀልድና ዛዛታን በጭራሽ አይቀርቡም ነበር። ልጆቹ ሲጫወቱና ሲቀልዱ እሳቸው ገለልታንና ጸጥታን ይመርጡ ነበር። ከሚወዷቸው አያታቸው ጋር 2 ዓመት ከኖሩ በኋላ ከዚህ ዓለም በሞት ተለዩዋቸው። ካጎታቸው ከአቡ ጧሊብ ጋር የአልይ አባት አቡ ጧሊብ የአብዱላህ ወንድም ነበሩ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አባትና እናታቸውን በልጅነት ስላጡ፣ ቀጥሎም የሚወዷቸው አያታቸው ስለሞቱባቸው ከአጎታቸው አቡ ጧሊብ ጋር ሆኑ።
አቡ ጧሊብ በማንኛውም ነገር ከልጆቻቸው ሳይለዩ በማቀማጠል ያዟቸው። ይልቁንም ሙሐመድ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ አመላቸው የተዋበ ጠባያቸው የታረመና የነጠረ የሚስብ ስለነበረ ከልጆቻቸው አብልጠው ይወዷቸውና ይንከባከቧቸው ነበር። በጣም ስለሚሳሱላቸውም በየሚሄዱበት ስፍራ አይለዩዋቸውም ነበር። አንድ ጊዜ 12 ዓመት ወጣት ሆነው ሳሉ አቡ ጧሊብ ለንግድ ወደ ሶሪያ ወይም ሻም ሲሄዱ ጥለዋቸው ለመሄድ ሳስተው አስከትለዋቸው ሄዱ። በሶሪያ ቀበሌ ሐውራን የሚባል ቀበሌ እንደደረሱ አንድ በሂራ ወይም ሰርጁስ የሚባል ሊቅ ባህታዊ አገኙ። በደብሩ አጠገብ ሲያልፉ በሙሐመድ ሰለላሁ ዐለይሂ ወሰለም ራስ ላይ ደመና እያንዣበበ ከተኳሳው ፀሐይ ሲያጠልላቸው አየ። እዛፉ ስር ባረፉም ጊዜ ስፍራው ስለተያዘባቸው ፀሐይ ላይ ቢቀመጡ የዛፉ ጥላ ሲዞርላቸው አየ። በጣም ተገረመና ግብዣ አድርጎ ነጋዴዎቹን በሞላ ጠራቸው። ሙሐመድ ልጅ ስለነበሩ ዕቃ ጠባቂ አድርጓቸው የተቀሩት ሄዱ። በሂራም የቀራ ሰው አለና ይምጣ አላቸው። አንድ ልጅ ብቻ ነው የቀረው ቢሉት የምፈልገው እሱን ስለሆነ ይምጣ አላቸውና እንዲመጡ አደረጉ። በመጡም ጊዜ ለአቡ ጧሊብ ምንህ ነው አላቸው። ልጄ ነው ቢሉት አባቱ ሊኖር አይችልምና እውነቱን ንገረኝ አላቸው። እንግዲያውስ የወንድሜ ልጅ ነው፣ አባቱ ገና ተረግዞ ሳለ ሞቷል፣ እናቱም ከተወለደ ሞታለች አሉት። ቀጥሎም ሙሐመድን ሰለላሁ ዐለይሂ ወሰለም እያዟዟረ አተኩሮ ተመለከታቸው። በአይናቸው ላይና በትከሻቸው መካከል የነበሩትን ምልክቶች እያገላበጠ አይቶ አረጋገጠና ይህ ልጅ ትልቅ ሰው ነው፣ የመጨረሻው ነቢይ ይመጣል ተብሎ በነቢያት ትንቢት የተነገረለት ለመሆኑ እነሆ የተነገሩት ምልክቶች መሰከሩ። ይሁዶች ምቀኞች ናቸውና እንደኔ ያዩት እንደሆነ እንዳያጠፉት ከዚሁ ይዘው ብትመለስ ይሻላል ብሎ ለአቡ ጧሊብ መከራቸው። አቡ ጧሊብ ጉዟቸውን አቋርጠው የያዙትን ሸቀጥ እዚያው ሸጠው ለውጠው በቶሎ ተመለሱ። ሙሐመድ ሰለላሁ ዐለይሂ ወሰለም አጎታቸው ጋር በነበሩበት ዘመን ሁሉ በትዕግስተኛነት በታማኝነትና በእውነተኛነት በጣም የታወቁ በመሆናቸው ለማንኛውም ሰው መልካም ምሳሌና አርአያ ነበሩ። በሰው ሁሉ ዘንድ ሙሐመዱል አሚን ወይም ታማኙ ሙሐመድ በሚል ስም ይጠሩ ነበር። ምንም እንኳ አጎታቸው አቅልጠውና አዝናንተው ቢይዟቸው በሰው ላይ ሸክም ሆኖ መኖርን በጣም ይጠሉ ነበርና ፍየልና ግመል በኪራይ እየጠበቁ የሚያገኙትን ደሞዝ ለአቡ ጧሊብ ያበረክቱ ነበር። የንግድንም ሥራ ይሞክሩ ነበር። በራስ ሰርቶ መተዳደር፣ ፍየልና ከብት እየጠበቁ ማደግ የነቢዮች ሥራ እንደነበረ ይታወሳል። በትርፍ የጋራ መነገድ፣ ከድጃን ማግባት